አንተ ባለበት እምነት ኤርሚ ጸሎት አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠ። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተ ክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዚህ ማን በለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዬው ቅድም ማርያም አታማልድ ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳለን ምልጃን እግዚአብሔር ይጠላል እንዳለን ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነበው ሰማይ ላይ ጸሎት አለ። ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቀርላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቀርላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨመ ይሄ ሁሉ የመጽሐፍ ቅዱስ ክፍል? በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት።
አንድ ጥያቄ እችን እስኪ አብራራልኝ። ለምሳሌ ራሱ ስላለልኝ ነው። ይቅርታ። እሺ ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራስ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ